በየዓመቱ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ከአፍሪካ ህብረት ኮሚሽንና ከሌሎች አጋሮች ጋር በመተባበር የሚያዘጋጀው የአፍሪካ ቢዝነስ ፎረም በአዲስ አበባ ከተማ እየተካሄደ ነው። የአፍሪካን መጻኢ ጊዜ በፋይናንስ መደገፍ፣ ስራና ኢኖቬሽን ለዘላቂ ትራንስፎርሜሽን የሚል መሪ ሀሳብን የያዘው የዘንድሮ ፎረም የአፍሪካን የወጣቶች ኢኮኖሚ ለማነቃቃት፣ አዳዲስ የስራ ዕድሎችን ለመፍጠርና የፈጠራ ስራዎችን ለማገዝ የሚያስችሉ የፋይናንስ አማራጮችን በማፈላለግ ላይ ትኩረቱን አድርጓል። በየዓመቱ ከፍተኛ ቁጥር ያለው አምራች ኃይል ወደ ኢኮኖሚ የምትቀላቀለው አህጉሪቱ ለዚህ የሰው ኃይል የሚበቃ ስራ መፍጠር ላይ መስራት ይጠበቅባታል። በየዓመቱ በሚሊዮን የሚቆጠሩ አፍሪካውያን ወጣቶች ወደ ስራ ገበያ ይገባሉ። እነዚህ ወጣቶች ውጤታማ ስራ ካገኙ አፍሪካ የክፍለ ዘመኑ የእድገት ማሳያ ትሆናለች። በተቃራኒው ከሆነ ደግሞ ለዓለም አለመረጋጋት ምክንያት ይሆናል። ስለዚህ ይህ የአፍሪካ ልማት ጉዳይ ብቻ ሳይሆን የዓለም ኢኮኖሚ መረጋጋት ጉዳይ ጭምር ነው። እኛ የጎደለን ቁርጠኝነት ሳይሆን ቅንጅትና የፕሮጀክት ዝግጅት ነው። ለዚህም ነው ይህ መድረክ ባለሀብቶችን ከፕሮጀክቶች ጋር ለማገናኘትና በአተገባበር ዘዴዎች ለመምከር የተዘጋጀው። ልማትን ለማረጋገጥ አረንጓዴ ኃይል፣ የዲጂታላይዜሽን ስርዓትና ክህሎትን ማቀናጀት ይጠይቃል። የአጀንዳ 2063 ዓላማ ወጣቶችን የአፍሪካ ህዳሴ ቀዳሚ አብሳሪ ማድረግ ነው። ከ70 በመቶ በላይ የሚሆነው ህዝባችን ከ30 ዓመት በታች ነው። በዚህ 10 ዓመታት ውስጥ 362 ሚሊዮን ወጣቶች ወደ ስራ ዕድሜ ይገባሉ። ሆኖም አሁን ያለንበት የስራ ገበያ ለ151 ሚሊዮን ሰዎች ብቻ የስራ ዕድል መፍጠር የሚችል ነው። አጠቃቀማችንን ወደ አምራች ካፒታልና ፈጠራችንን ደግሞ ወደሚሰፋ ኢንተርፕራይዝ መቀየር ከተሳካልን ይህ የስነ ህዝብ አወቃቀር እውነታ የአፍሪካ ታላቅ ጥንካሬ ሊሆን ይችላል። አህጉሪቱ ወጣቶችን ተጠቅማ ዓለም አቀፍ የንግድ ተወዳዳሪነትን ለማምጣትና የኢኮኖሚ እድገቷን ለማፋጠን በተለያዩ ተግባራት ተጠምዳለች። በተለይም የአፍሪካ አህጉራዊ ነጻ የንግድ ቀጠናን ሙሉ ለሙሉ መተግበርና የዲጂታል ዘርፉን በዋናነት ተስፋ አድርጋለች። አፍሪካ ሁሉን አቀፍ ሽግግር ለመጀመር እንደ ከዚህ ቀደሙ ሌሎችን የምትጠብቅ ሳትሆን ቀደም ብላ ወደ ስራ ገብታለች። በአፍሪካ አህጉራዊ ነጻ የንግድ ቀጠና ከ1.5 ቢሊዮን በላይ ህዝብ የሚያቅፍ ገበያ እየፈጠርን ነው። የዲጂታል መድረኮች እየተስፋፉ ነው። የስታርታፕ ስነ ምህዳሮች እየጨመሩ ነው። ለውጡን በአህጉሪቱ የተለያዩ ሀገራት መመልከት ይቻላል። ለምሳሌ በኮት ዲቯር በወጣቶች የሚመራ የኮኮዋ ማቀነባበሪያ ድርጅት በዓመት 36,000 ቶን ኮኮዋ በማምረት ወደ 1,000 ለሚጠጉ ዜጎች የስራ ዕድል ፈጥሯል። በሞሮኮ የተቀናጀ የአውቶሞቲቭ እሴት ሰንሰለትም ከ220,000 በላይ ስራዎችን ፈጥሯል። በኢትዮጵያ የዲጂታል ክፍያ ስርዓት በመቶ ሺዎች የሚቆጠሩ ወኪሎችንና ነጋዴዎችን ተጠቃሚ አድርጓል። ስለዚህ ትርክታችን እየተቀየረ ነው። አሁን አፍሪካ እሴት የተጨመረባቸው ሸቀጦችን ወደ ውጭ መላክ ጀምራለች። አፍሪካ is not only exporting commodities but beginning to export value as well. ለወጣቶቿ ትኩረት በመስጠትና ስራ በመፍጠር ተጠቃሽ የሆነችው ኢትዮጵያ ባለፉት ዓመታት የዲጂታል ክህሎትን ለማሳደግና ፈጠራን ለማበረታታት የሰጠችው ትኩረት ለዚህ ውጤት አብቅቷታል። ወጣቶችን የሚያበረታቱ ፖሊሲዎችን ከመቅረጽ ጀምሮ በተግባር ከፍተኛ ስራ የፈጠሩ ፕሮጀክቶች ወደ ተግባርም ገብተዋል። ሀገረ ኢትዮጵያ በ10 ዓመቱ የልማት ፍኖተ ካርታ ውስጥ ለወጣቶች ስራ መፍጠር የምትችልበትን ሰፊ የፖሊሲ እርምጃ ወስዳለች። በመጀመሪያዎቹ 5 ዓመታት 14 ሚሊዮን ለሚጠጉ ወጣቶች የስራ ዕድል ፈጥረናል። ከዚህ ውስጥ 84 በመቶ የሚሆነው በወጣቶች አማካኝነት የተፈጠረ ዕድል ነው። ለአብነት ያህል የአዲስ አበባ የኮሪደርና የወንዝ ዳርቻ ልማት ፕሮጀክትን እንኳ ብንወስድ ከተማዋ ከ30,000 በላይ ወጣቶችን ወደ ስራ አስገብታለች። ይህ ልማት በተለያዩ ክልሎችም ለወጣቶች ስራ ፈጥሯል። ከዚህም በተጨማሪ በኢንዱስትሪ ፓርኮችና በማኒፋክቸሪንግ ዘርፍ ላይ ኢንቨስት አድርገን 2.4 ሚሊዮን ቋሚ የስራ ዕድል ፈጥረናል። ይህም በዋናነት ወጣቶችን ተጠቃሚ ያደረገ ነው። ማኒፋክቸሪንግ ኢኮሲስተም creating 2.4 million permanent jobs but primarily for young people. ይህ የኢትዮጵያ ልምድ አፍሪካ ወጣቶችንና ሴቶችን ታሳቢ ያደረገ የክህሎት ግንባታ የስራ ዕድል ፈጠራ ላይ መስራት እንዳለባት የሚያሳይ ሆኖ ተነስቷል። ከዚህም ባለፈ በአፍሪካ በቂ የስራ ዕድል የሚፈጥሩ የአምራች ኢንዱስትሪዎች፣ የትራንስፖርት መሰረተ ልማትና ጠንካራ ተቋማት ሊኖሩ እንደሚገባ ፕሬዚዳንት ታዬ አጽቀሥላሴ አስገንዝበዋል።